አድናን እና ሉሃና ብሩን ከሮቤል ለመውሰድ ሞክረው ነበረ። ወስደውትም ነበረ። በመጀመሪያ እኔ ብሩን አመጣለሁ፣ ሮቤል ራሱ ብር እንደሆነ ነው እንጂ የሚያውቀው ከዛ ውስጥ ከሻንጣው ውስጥ ያለው ልብስ እንደሆነ አያውቅም ነበር ማለት ነው። ሚራ እንግዲህ አስቀድማ የሮቤልን ተንኮል ነቅታበት ነበረ። ሮቤል እና ሉሃና ኩሽናው ነው ሲያወሩ ብሩን ዛሬ ማታ አቀበላታለሁ ከሚራ ምንም ነገር እንዳታስቢ እኔ ያለው አንቺ ምንም ነገር ማሰብ የለብሽም ብሎ እንግዲህ ሮቤል ለሉሃና ሲነግራት ማለት ነው። ወይዘሪት ሚራ እንግዲህ ተደብቃ እየሰማቻቸው ነበረ። እሷም እንግዲህ ሮቤል ላይ ተንኮል ነው የሰራችበትን። በቃ እኔ ሂጄ ብሩን አመጣለሁ፣ ስለዚህ አንተ ደግሞ ከቤት ጠብቀኝ፣ ምክንያቱም አንተ ከኔ ጋር ከሄድክ አድናን ይጠረጥረናል። ይልም እንግዲህ እሺ ብሎ ሲቀር ማለት ነው እሷ ሄዳ ልብስ ነው ይዛበት የመጣችው ብር ሳይሆን ይኸውልህ እና ብሩን አመጣሁት ብላ ስትሰጠው እሱም በቃ ደስ ብሎት ብሩን አመጣሽልኝ ብሎ ለሉሃና ሊሰጥ ነበር የሄደው እና ከሰጣት በኋላ እነሱም ብሩን አገኘን ብለው ተደስተው ሲሄዱ ያ ብር ሳይሆን ልብስ ነው ማለት ነው ከውስጥ የነበረው። ሚራ ዘና ብላ ምንድን ነው እዚህ ውስጥ ያለው እኮ ልብሴ ነው፣ ልብሴን አምጡ ስትላቸው ሉሃናና አድናን ማለት ነው እባክሽ ባንቺ ቤት ያለሽ ሸውድ ነው፣ ባክሽ ተነቅቶብሻን፣ አምጡ ልብሴ፣ እኔ እኮ ልብስ ሊገዛ ነው የሄድኩትኝ። ቆይ ምን መስሏችሁ ነው? ያው እርግዝና እየገፋ ስለሆነ ልብስ ሊገዛ ሄጄ ነው ስትላቸው እነሱ አላመኑ ማለት ነው። ምክንያቱም ሮቤል ብር ብሎ ነው ይዞ የመጣው። ሮቤል ሲጀመር ብር ይሁን ልብስ ይሁን እዛ ሻንጣ ውስጥ ያለው አላየም። እሱ ርጦ ወደ ሉሃና መሄዱ ነው እንጂ ያየው ማለት ነው። እነሱ በቃ እውነትም ብር ነው የመጣለን ብለው ተደስተው ነበረ። ሚራ ግን ቀይረዋለች ማለት ነው። ብር ሳይሆን ልብስ ነው ከሻንጣው የነበረው። እሺ ክፈቱትና ይሁን እንደዛ ከሆነ ስትላት ሉሃና ስትከፍተው ልብስ ነው ያየችው። በጣም ነው የደነገጡት ማለት ነው። እኔ ከመጀመሪያው እንደዚህ እንደሚሆን ገምቼ ነበረ። ምክንያቱም ሚራ በቀላሉ እንደዚህ ለሮቤል 5 ቢሊዮን ብር አውጥታ ልትሰጠው አትችልም ማለት ነው። እናም ሮቤልም ተሸውዷል፣ አድናንም ተሸውዷል፣ ሉሃናም እንደዛው። ሉሃና እንግዲህ እንደዛ ያደረገችው በጥበብ ከነሱ ብሩን ለመውሰድ ብላ ነበረ። ሮቤል እኔን ይወደኛል፣ ስለዚህ ሮቤል ደግሞ ለእኔ ብሎ ምንም ነገር ያደርጋል፣ በዚህ ድክመቱ ገብቼ የአድናንን ገንዘብ አስመልስለታለሁ ብላ አስባ ነበረ። እውነት ለመናገር ያሰበችው ነገር ተሳክቷን፣ ግን ሚራ ሰምታ ባታከሽፈው ኖሮ ብሩ ከእጇ ገብቶ ነበር ማለት ነው። የአድናን ብር ቀላል ሰው አይደለችም እና ብሩን ሳይሆን ልብስ ነው የሰጠቻቸው ማለት ነው። አድናን በጣም ነው የተናደደው፣ ሉሃናም ጭምር። አንቺ የተረገምሽ ብሩ የት አለ እንዴ? የምን ብር ነው የምትሉት? እኔ ስለምታወሩት ብር አላውቅም። እኔ እኮ ልብስ ልገዛ ነው የሄድኩት እንጂ ብር ላመጣ አይደለም በማለት ነው እንግዲህ የመለሰችላቸው። እነሱም በጣም ነው የተናደዱት እና የደነገጡትኝ። አድናንም ወደ ሮቤል ሄዶ ቆይ አንተ እንዴት እንደዚህ ታደርጋለህ? ብሩን የት ነው ያደረጋችሁትኝ? ምን ማለት ነው አድናን? ብሩን እኮ ወሰዳችሁትኝ። እዛ ሻንጣ ውስጥ የነበረው ብር ሳይሆን ልብስ ነው። እንዴት እንደዚህ ታደርጋለህ? ድጋሚ የተጫወትክብኝ ምናምን እያለ ሮቤል ላይ እየጮህበት ነበር ማለት ነው። ግን ጥፋቱ የሮቤል ሳይሆን የሚራ ነው። ሚራ ናት የዋሸችው እንጂ ሮቤል እውነትም ብር ወጣልኝ ብሎ አምኖ ነበረ ወደ እነሱ ይዞ የሄደው ማለት ነው። ሚራ እንግዲህ ያው ምንም ያመልጣት ነገር የለም። ሲያወሩ ስለሰማች ይህንን ተንኮልማ መስራት አለብኝ፣ እንደውም ብሩ የታለ ብሎ ነው ሄዶ የጠየቃት ማለት ነው። ሮቤል አንቺ የተረገምሽ ብሩ የታለ? ለምንድን ነው ልብስ የሰጠሽኝ? አንተ እኮ ሲጀመር ስለ እኔ መጠየቅ አትችልም። መጀመሪያ እየካድከኝ አንተ ነህ። አንተ ሲጀመር ከሃዲ ነህ። እኔ ጋር ልጠፋ አልነበረም። እውነትን ብሩን አምጥቼ ብሰጥህማ እኮ ለሉሃናህና ያሳልፈህ ሰጥተኸኝ ነበረ። ግን እኔ መቼም ቢሆን መሸወድ አትችልም ነው ያለችው ማለት ነው። እውነት ነው፣ ሚራን መሸወድ አይቻልም። አሁን ደግሞ ሉሃና ላይ ተንኮል እየሰራች ትገኛለች ማለት ነው። በሌላ መስመር ስልክ ደውላ ሉሃናን ወደ ውጭ እንድትወጣ እና ሉሃናን ለሳራ ብላ ብዙ ነገር ታደርጋለች። ምክንያቱም ለሳራ ብላ ነው እዚህ ነገር ውስጥ ሁሉ የገባችው፣ ስለምትወዳት እህቷ ስለሆነች እሷን ፍለጋ ነው እስካሁን ድረስ እየተንከራተተች ያለችው እና በደካማ ጎኗን ስለሚያውቁ ሳራ ነትሽን እናገናኝሻለን ነይ ቶሎ ብለው በጨለማ ነው የጠሯት ማለት ነው። ይሄ ተንኮል እንግዲህ የሚራ ተንኮል ነው ማለት ነው። በማይታወቅ ስልክ አስደውላ እሷን ሲም ካርዱን ያወጣችው፣ ግን አስደውላ እሷ ሚራ ሉሃና ወደ ውጭ እንድትሄድ በማታ ማለት ነው። እና ልክ እሷ ከቤት ስትወጣ እየሮጠች ራሷ አድናን እና የቀሰቀሰችው አድናን ሉሃና በዚህ ሰዓት የለችም፣ ወጥታ ሄዳለች። እንግዲህ እንደዛ ያደረገችው እሷ ናት ማለት ነው። መጀመሪያ ላይ ስልክ ደውላ በማይታወቅ ስልክ አስደውላ ሳራን እናገናኝሻለን፣ ስለዚህ አሁን ነው የቶሎ ለማንም ደግሞ እንዳትናገሪ ብሎ ነው የነገራት ማለት ነው። ሚራ የቀጠረችው ሰውዬ። እሷም እንግዲህ እውነት መስሏት እና ደግሞ
እህቷን የማግኘቱ ጉጉት ስላለባት ለማንም ሳትናገር በዛ ጨለማ ብቻዋን ሄደች ማለት ነው። እና ሄዳ ስልክ ስትደውል ስልኩ አይሰራም። እሷ የፈለገችው በቃ ከቤት ወጥታ ነበረ እና የወጣችውም ሌላ ቦታ ነው ተብሎ እንዲታሰብ ነው ነገር ያደረገችው ሚራ ማለት ነው። የሚራ ተንኮል እንግዲህ ማለቂያ የለውም። አድናን ምን እያልሽ ነው አንቺ? ያምሻ እንዴ? በዚህ ሰዓት እሷ ለምን ትወጣለች ወደ ውጭ? አላቅም፣ ምናልባት ማታ ማታ የምታገኘው ሰው ይኖራል ነው ያለችው ማለት ነው። ይህን ነገር ያደረገችው ራሷ ናት። እንግዲህ አንቺ ሴትዮ አብደሻ እንዴ? ምን እያልሽ ነው? ሲጀመር ለሀና እንደዚህ አይነት ሴት አይደለችም እኮ። ካልሆነች እና ታዲያ የት አለች? በዚህ ሰዓት መቼስ ገበያ አይደለ ሄደችው? የት ሄዳ ነው በዚህ ምሽት የወጣችው ብላ ነው ያፋጠጠችው አድናን ማለት ነው። አድናን ደግሞ ሮጦ ሂዶ ክፍሏ ሲያየት የለችም እና ወደ ሮቤል ክፍል ሂዶ ሉሃና የት ናት ሲለው፣ እንዲ አንተ ሰውዬ ያማህ እንዲ ደግሞ በተኛውበት እኔ ስለ ሉሃና ምን አቅልላለሁ? እዛ ሄደ ፈልጋትኝ ደግሞ በተኛውበት መተመረበሽ ጀመርክ እንዴ ምናምን ብሎ ነው ሮቤል የመለሰለት። ምክንያቱም ሮቤል የሚያውቀው ነገር የለም። እውነትም ሮቤል ሉሃናን ከልቡ ነው ያፈቀራት ማለት ነው። አሁን ራሱ ከድታው ራሱ ማለት ነው ያን ሁሉ ነገር አድርገው ምናምን ቸግሮኛ ምናምን ብለው ያን ሁሉ ግፍ ፈጽሙበት፣ አሁንም ፍቅሩ እንዳለ ነው ማለት ነው። ሮቤል የእውነት ነው ፍቅር የያዘው። አድናን ደግሞ በጣም ደንግጧን፣ ቆይ በዚህ ሰዓት የት ሄደች ይባላል፣ የት ሄዳ ነው እያለ ስልክም እየደወለላት ነበር። እሷም አይሰራም ነበር፣ ምክንያቱም እሷ የወጣችው ሳራን ለማግኘት ነው። በቃ ሳራ ናቴን ሊያገናኙ ነው ብላ ነበር። ይሄ ተንኮል እንግዲህ የሚራ ተንኮል ነው። ምክንያቱም እሷ ከአድናን ጋር እንድትጣላ ስለምትፈልግ እና ደግሞ እሷ በጣም ባለጌ ስለሆነች ሉሃናም ልክ እንደ እሷ ባለጌ ሴት እንደሆነች አድርጎ አድናን እንዲያስብ ትፈልጋለች እና ለዛ ነው ይሄን ነገር በእሷ ላይ ያደረገችው። ሮቤልም በጣም እያጓራት ነበር። አንቺ ቆይ እኔ እኮ ሉሃናን ትቻታለሁ። ይሄን እንደዚህ የሚለው ግን ከአንገት በላይ ነው። እባክሽ ሚራ፣ ሲጀመር እኔ አንቺን መግፋት አልነበረብኝም። አንቺ ለእኔ ፍቅር ብለሽ ብዙ ነገር አድርገሻል፣ ለእኔ ግን አልታየኝም። እንዴ አሁን ይህን ሁሉ ነገር አድርጌላለሁ፣ ለአንተ አይታይህም። እዛው ሉሃና ታዋጣ እና ደግሞ ምንም አይነት ብር የለም፣ ብሩን አቃጥየዋለሁ ብላ ነው የሸመጠጣችሁ ማለት ነው። ውሸቷን ነው፣ ምንም አይነት ብር አላቃጠለችም። ሮቤልም እኔና አንቺ እኮ እንተዋወቃለን፣ ሲጀመር አንቺ ብር አታቃጥይም ብሎ ነው እየመለሰላት ማለት ነው። እሷም ካልተዋጠለ የውሃ በዚህ ጠጥተህ ዋጠው ወይ ደግሞ አወራርደው ነው ያለችው ማለት ነው። የተረገምሽ፣ ቆይ አንቺ ሉሃናንማ የሆነ ነገር አድርገሻታል። በቃ አንቺ የሆነ ነገር ስታደርጊ አይነ ውሃሽ ይነግረኛል እያለ ሮቤል ብቻውን እያወራ ነበረ። አድናን እና ሮቤል ሳሎን ተቀምጠው እየጠበቋት ሉሃናን፣ እሷን በመሀል ስትመጣ ማለት ነው። የት ነበርሽ ነው ያለው ሮቤል ማለት ነው። ምን አገባ ደግሞ አንተ ስለኔ፣ አንተ ሲጀመር ስለኔ መጠየቅ አትችልም አይመለከትም ስትለው፣ እንዴ ቆይ በዚህ ሰዓት እንዴት ትወጫለሽ? እኛ እኮ ሁላችንን የሚያስጨነቅሽን እና ደግሞ ይሄ ከብት የሆነ ሰውዬሽ እኔን የጠረጠረው የሆነ ነገር ብትሆኝ እኮ እኛን ተጠያቂዎች ሲላት፣ በቃ ምንም አልሆንኩ መጣሁ አይደለ? ስለዚህ ምን ያስጮሃል? ሲቀጥል ስለኔ አይመለከትም፣ ሁለተኛ ስለኔ እንዳትጠይቅ ብላ ነው ለሮቤል የመለሰችለት ማለት ነው። አድናንም ሉሃና የት ነበርሽ? ቆይ በዚህ ሰዓት ለምንድን ነው የወጣሽው? ምናምን ሲላት ወክ ላደርግ ነው የወጣሁት ብላ ነው የዋሸች ማለት ነው። እውነት ለመናገር ሉሃና በሰዓቱ መዋሸት አልነበረባትም። እዛ እውነቱን ለሮቤልም ለአድናንም ሳራን አገናኝሻለሁ ተብዬ ወጥቼ ነው ብላ ብትናገር ኖሮ ሮቤል ራሱ የሚራ ስራ እንደሆነ ያውቅ ነበር ማለት ነው። ምክንያቱም ከሚራ ውጭ ይህን ነገር ማንም ሊያደርገው ስለማይችል ማለት ነው። እሷ ግን ከዛ ከመናገር መደበቅን ነው የመረጠችው። ለምን ሰውየው ለማንም እንዳትናገሪ፣ እንዳገናኙሽ ከፈለግሽ ለማንም ሰው እንዳትናገሪ ስላላት ነው ያልተናገረችው። ግን ብትናገር ጥሩ ነበረ። ምክንያቱም የሚራ ተንኮል እንደሆነ ሮቤል በደንብ አድርጎ ያውቃል። ስለ ሳራ የምታውቀው ሚራ እና ሮቤል ብቻ ናቸው። ሌላ ስለ ሳራ የሚያውቅ ሰው የለም። ምክንያቱም ሮቤል እና ሚራ ስለሆኑ የገደሏት የሉሃናን እህት ማለት ነው። እንግዲህ ሮቤል በመሀል ተናዶ አንቺ ሲጀመር በዚህ ሰዓት ምን ልታረጊ ወጣሽ እና ወይስ የምካድሚው ሰይጣን አለ ሲላት፣ እንዴ ሲጀመር ሰይጣን መካደም ከፈለግኩ በዚህ ጨለማ ምን ያስወጣኝና አንተ አለ አይደል እንደዚህ ነው ያለችው ማለት ነው። አንተ እኮ የሆነ አይ እንደዛ ካልሆነ በቃ ማታ የምታገኘው ሰው አለሽ ማለት ነው። በቃ እንደ ሰው አትናገራት፣ እንደሱ የምትናገራት አልፈቅድልህም። ሲቀጥል አንተ እሷን የምናገር መብት ማን አባን የሰጠው እዚህ ምናምን ሲለው፣ ይኸውልህ ወንድሜ ሚራስ ከኔና ከአንተ ጋር እቺ ግን ከሶስተኛ ወገን ጋር ነው ምናምን ሲል ማለት ነው። አይመለከትም፣ ከዚህ ሂድ እና ደግሞ ሴቶችን እንዴት አያያዝ ማችል ከሆነ አያያዝ ከኔ ተማር ከወንድምህ በማለት ነው። ሴቶችን ስለማውቃቸው ነው እኔ ለራስ ብዬ ነው እንዳትጎዳ ብዬ ነው ብሎ ነው እንግዲህ ሮቤል አዛኝ መስሎ የነገረው ማለት ነው። እንግዲህ ከጀርባው ብዙ ነገር ሲያደርግ እንዳልነበረ ለዚህ ብሎ ለመናገር በቅቷን አቶ ሮቤል። አድናንም እባክህ አልሰማህም ወደዛ ሂድ ቢለው ለጊዜውም ግን
አንዳንድ ጊዜ እኛም ምንም ያላሰብነውን ነገር ሰዎች እንደዚህ ነው ካሉን በቃ የዛ ሰው ሀሳብ ወይ ደግሞ ያ ሰው እየሰጠን ያ ሰው እየተናገረን ነገር አእምሯችንን ውስጥ ይመላለሳ ማለት ነው። ምንም ሉሃናም ቢያምናትም ግን በዚህ ሰዓት የሄደችው ሰው ልታገኝ ነው፣ ወንድ ልታገኝ ነው በዚህ ምሽት የሄደችው ስላለው ሮቤል በቃ ተጠራጥሯታል ማለት ነው። ማለት ለጊዜው ባይጠራጠራትም ለጊዜው ተቆጥቶ ሂድ ከዚህ ብለው ሮቤል ነው። ግን ለዋና ንገሪኝ፣ እውነቱን ንገሪኝ ስላት በቃ ነገርኩ እኮ ሲጀመር እኔ አሁን ደክሞኛል መተኛት ነው የምፈልገው ብላ ስትሄድ አእምሮ አላረፈለትም እና በጣም ተናዶ ነበረ። ሚራ ደግሞ ቆይ አንቺ የት ቆይተሽ ነው በዚህ ምሽት ምን አይነት ጋጠ ወጥ ነሽ? በቃ ልክ እሷን እንደ ባለጌ አድርጋ ስታውራት ነበር ማለት ነው። እሱ ተንኮሉን እራሷ ሰርታ እራሷ እየሰደበቻት ነበረ። እንድትወጣ ያደረገችው እራሷ ናት በሌላ ሰው ስልክ አስደውላ። ግን ደግሞ አንቺ በዚህ ምሽት እንዴት ትወጫለሽ? አንቺ ባለጌ ነሽ፣ አንቺ እኮ ሴተኛ አዳሪ መሆን የቀረሽ ምናምን ብላ ልታንቆሻት ሞክራለች ማለት ነው። ሴሰኛ ነሽ ሲጀመር አንቺ ሁሉም እንዳንቺ ነው እንደሚመስልሽ ብላ የሆነ ተረት ተረተችባት ማለት ነው። እና በዚህ ሰዓት ምን ልታረጊ ሄድሽ ብዬ ልገምት፣ ገበያ ሄደሽ ነው ወይስ የትኛው ቦታ ሄደሽ ነው ብዬ እንዳምልልሽ ነው የፈለግሽው? እንደፈለግሽ ማሰብ ትችያለሽ። ሲጀመር እንዳንቺ አይነት ሰው ከዚህ ውጭ ምን ማሰብ ይችላል? አንቺ ሆንሽ ሮቤል እኮ አንድ ናችሁ ስትላት ይኸውልሽ እኔ ሀምሼ ባል እንድትወሪ ነው የምፈልገው ከዛ ውጭ ችግር የለውም ስትል ወይ ሮቤልን ተውሾ እንዴ በዚህ ወይኔ ሮቤል በቃ አለቀልህ ምናምን እያለች እየቀለደችባት ነበር ሉሃና ማለት ነው ሚራ ላይ። ሉሃና መረድብን ብላ ማለት ሚራ በጣም ተናዳ ወደ አድናን የሄደችው እና አድናንን ይኸውልህ ዝም በላት ይህች ቆይ ግን የት ሄዳ ነው እንደዚህ በዚህ ሰዓት ያስጨነቀችውን? አይመለከትሽም ስለ እሷ ምናምን ሲላትኝ እንዴ ምን እየሆንክ ነው? ሲጀመር ሉሃና ላደረገችው እኔ መቅጣት አለብኝ እንዴ ነው ያለችው። ልክ ሉሃናን እንደ ጥፋተኝነት ነው ያስቆጠረቻት ማለት ነው። የሆነው ደግሞ በእሷ ምክንያት ነው። በዛ ምሽት እንድትወጣ ያደረገቻት ራሷ ናትኝ ከአድናን ጋር እንዲጣሉ ማለት ነው። እንግዲህ አሁንም ተንኮሏ እንደቀጠለ ነው። ድጋሚ ስልክ ደውሎ የሚራ ሰውዬ ማለት ነው አሁንም ድጋሚ ማታ ነው ቶሎ አገናኝሻለሁ ሲላትኝ እሺ በቃ ግን ቀን መሆን አይችልም ስትለው አይ አይሆንም ቀን ማታ ነው ቶሎ ነው ያላት። ምክንያት በቃ እሷ ማታ ማታ ትሄድበታለች ብሎ እንዲታሰብ ነው የፈለገችው ሚራ ማለት ነው። እና ስታወራ አድናን መጥቶ ምንድን ነው ቆይ ከማን ጋር ነው ስታወራ የነበረው? ቆይ አድናን እባክህ ላስረዳህ ከማንም ጋር አላወራሁም ነው መጀመሪያ ያለችው። እና እንዴ ስታወሪ እኮ ሰምቼሻለሁ እና ደግሞ እሱን ለማግኘት በጣም ጓጉተሻል። ቆይ ማነው ሰውዬው ምናምን ሲላት እንዴ አድናን ተረጋጋ እነግርሃለሁ እኔ ሰውዬውን አላውቀውም እና ከማታውቂው ሰውዬው ጋር ነው የተገናኘሽው? የሰውዬ ማን ነው? ሳታውቂው ነው የቀጠረሽ ምናምን እያለ እየጮኸባት ነበር። ኧረ እባክህን አድናን ተረጋጋ ብትለው ሊሰማት አልቻለም ማለት ነው። እውነትም አንቺ ባለጌ ሴት ነሽ እና ባለጌ ከሆንሽማ በዛ ምሽት ምን አስወጣሽ? በዛ ላይ ደግሞ ወክ ላደርግ ነው ብሎ ውሸቱን ምን አመጣው ብሎ አድናን ሲመታ ሆኖ እየተናገራት ነበረ ሉሃና ማለት ነው። ምክንያቱም ሚራና ሮቤል ያደረጉት ነገር አለ እዛ ጋር የሄደችው ወንድ ጋር ነው ምናምን እያሉ አእምሮን በማይሆን ወሬ ሞተው ስለሆነ ምንም ነገር ሌላ ሊያስብ አልቻለም ማለት ነው። ሁለዚህ ደግሞ ምን ሽልጥዋሽ ነው እያላት ነበር አላ እንዴ ያለ ምን ሆነ ሲጀመር አንተ አእምሮ ደንዟ መሳደብ ብቻ ነው የምትፈልገው እና ደግሞ አዳምጠኝ መጀመሪያ መች አስጨረስከኝ እና እያወራሁ እኮ ነው። ምኑ ነው የምታስረጅኝ? ከማታውቂው ሰው ጋር እንደተቀጣጠርሽ ነው? ሲጀመር አንቺ ባለየ ሴት ነሽ እያለ ተሰድባትኝ ስርዓትን ያዝ ምንም ባፈቅርህ ደግሞ በክብሬ እንድትመጣብኝ አልፈልግም ነው ያለችው ሉሃና ማለት ነው። ደግሞ ከአንቺ ብሶ ስለ ክብር ታወሪያለሽ እንዴ ባለየ ሴት ነሽ ሲላትኝ ይኸውልህ እኔ ሄድኩትኝ ሳራን አገናኝሻለሁ ብሎኝ ነው ብላ ስትነግረው ደነገጠ ማለት ነው። እና አንዳንድ ጊዜ ሰዎች የሚሉን ነገር እውነት ይመስለናል። የሰው ምንም በሌለበት ቦታ ግን የሆነ ሰው ሀሳብ ሲሰጠን የዛ ሰው ሀሳብ አእምሯችን ላይ ይመላለሳልና ምንም ያላሰብነው ነገር እንድናስብ ያደርጋሉ። የሰው አነጋገር ያላሰብነው ነገር እንድናስብ ያደርጋል። እና አድናን ላይ የሆነው እንደዛ ነው። ከመጀመሪያው ሉሃናን በደንብ ነው የሚያምናትኝ ማለት ጨዋ ልጅ እንደሆነች ያውቃል። ግን ሮቤልና ሚራ አእምሮውን መረዙት ማለት ነው። እሷን መጥፎ ሴት እንደሆነች አድርጎ እንዲያስብ አደረጉት እና እነሱ የተናገሩትን ንግግር አምጥቶ ነው ለሉሃና ሲናገራት የነበረው ልክ እንደነሱ ነው ማለት ነው። እና ሉሃና በዛ ነገር ተናዳ እንደዚህ እንድትሰኝ አልፈቅድልህም፣ በክብሬ ከመጣ ደግሞ ሁሉም ነገር ያልቅለታል ነው ያለችው ማለት ነው። በቃ ሳራ ስለ ሳራ ከሆነማ ስልኩን አጣራለሁ ብሎ ስልኳን መንጭፏት ነው የሄደው ማለት ነው። ሚራ ደግሞ ቆየት እየሄደ ነው። ተጣላችሁ አይደል? እባክሽ እኛም ተጣላንም እና ምናቸው እንደዚህ ካልተጣላችሁማ እንደዚህ ፊትሽ ላይ በር ዘግቶብሽ አይሄድም ነበረ።
አድናን ስልኬን ይዞ ትሎ ነው። ለምንድን ነው? አይ የደወለብኝ ሰው ስላለ እሱን ለማጣራት ነው። ወይኔ ጉዴ ፈላ። በቃ ጉዴ ሊወጣ ነው። ምክንያቱም እሷ ናት እንደዚህ ነገር የምታደርገው የምታስደውለው ለማታ እንድትወጣ የምታደርገው ሚራ ናት። ቆይ ለምንድን ነው ቁጥሩን ማጣራት ለምን አስፈለገ እንዴ? ምን ነው? ምን ሆንሽ? ያደረግሽው ነገር አለ እንዴ ስትላት፣ አረ ምንም የለም ማለቴ ለምን አስፈለገ ብዬ ነው ብላ ደንግጣ ነው ያወራቻት ማለት ነው። እዚህ ጋር እንግዲህ ለዋና ምንም ነገር አልነበረባትም ለሚራን ነግራትኝ። ምክንያቱም ሚራ ናት ተንኮለኛ፣ ተንኮል የሰራችው ሚራ ናት። ወይኔ በቃ አሁን አድናን ከመድረሱ በፊት እኔ የሆነ ነገር ማድረግ አለብኝ። የሲም ካርድ በእኔ ስም እንደወጣ ከሆነ እንደሆነ አድናን ካወቀ በቃ ያበቃልኛል። ስለዚህ እጅግ የሆነ ነገር ማድረግ አለብኝ ብላ ነው ያሰበችው ማለት ነው። እንግዲህ ለዋና እዚህ ጋር ነገሩን አበላሽተዋለች። እስካሁን አድናን ሄዶ ሊያጠራ ነበረ፣ ግን መታ ምን ሆናችሁ ነው ስትላትኝ ገና ለገና እሷን ለማስቀናት ስልኬን ይዞብኝ ሄዶ ነው የተደወለበትን ቁጥር ለማጣራት ብሎ ስትላት፣ እንደዛ ከሆነማ በቃ እኔ ቀድሜ ሄጄ የሆነ ነገር ማድረግ አለብኝ፣ ይህ ቁጥር መታወቅ የለበትም ብላ አድናንን ተከትለው ሄደች ማለት ነው። እና አድናን እየሄደ የለ ቆም እባክህን አድናን ብለው ምንድን ነው የምፈልገች ነው ሲላትኝ፣ በቃ ይቅርታ አድርግልኝ ለሁሉም ነገር እንዴ። እሺ በቃ ከቤት ስመለስ እናወራለን። አይ አሁን ነው እንድናወራ የምፈልገው። አንተ እስከምትመለስ ድረስ እኔ በጸጸት መሞት አለብኝ እንዴ? አይ የሚገል ከነሙሽ ግን ጠብቂ እስከዛው ድረስ እኔ አሁን የምሄድበት ቦታ አለኝ። እሺ ቆይ አድናን የሆነ ነገር ልነግርህ ነው። ምንድን ነው? እሺ ንገረኝ። ወይኔ ጉዴ አሁን ምን ልለው ነው? እንደምንም ብዬ ይህን ነገር እንዳይደርስበት ማድረግ አለብኝ ብላ በውስጧ እያሰበች ነበረ። እኔ እኮ ጊዜ ለምንድን ነው የማታስብልኝ? ወይ ተቀምጠን እናውራ ስትለው፣ አሁን ማውራት አልጀመርኩሽ እኮ ሴትዮ እብድ ነሽ እንዴ? ወደ ቤት ሂጂና ከዛ ስንመለስ እናወራለን ሲላትም፣ አይ በፍጹም ማለች። ምክንያቱም እሷ አድናን እንዲያውቅ አትፈልግም ነገሩ ማለት ነው። እናም ቤብሏ ሲሄድ ድንጋይ አንስታ ነው ከኋላ የመታችው ማለት ነው። ሮቤልም ማለት የአድናንም ወድቋል። ውዶቼ እንግዲህ በክፍል 41 ይመስል ነበረ። በክፍል 42 እስከምንገናኝ ቸር ሰንብቱ።